ወርቆች ይሄን ያመጣበት ዘገየ ነው። ይሄ ሁሉ ትግሬ ነው። ዘሩን ጠብቆ ነው አውቆ ነው የረዳ መስሎ እያጠቃው ተሰልቶ ነው ከትግሬዎች ጋር እየተነጋገሩ ዝም ብሎ ነው ዘገየ። ወጥቶ እኮ ሲሳደቢያችን አውቆ ነው ወጣ። ወርቁ እንደምታዋርድ ያውቅ ነው። ዘሩን ጠብቆ እያዋረደው ዛሬ ግን ወጥቶ የሱ ደጋፊ ይመስላል። ውሸት ነው። የገንጠብሽው ከትልቅ አባል ሀብት ጋር ነው ብያለሁ። ሄለን በወርቁ ላይ ያደረገችው ዘመቻ ዋጋ እንደሚያስከፍላት ተናግሬያለሁ። እንዲያውም የወርቁ ክስ በዓለም አቀፍ የክስ ዜና በ8 ሰዓት ባልሞላ ውስጥ የተወሰነ ይኸውም ሴትዮዋ በሌለችበት የመጀመሪያው የዓለም አቀፍ ዜና ዛበሻ ነው። ወራዴ ረገጠው ጣሳይ ምስል አሁን አጣሙ የሚዘግብ ዘጋቢ አስተካክል ስትለው ስማ ጥርሱ ላይ ያለው ቆሻሻ ሞልቶበት እኮ እያለ እሷን እየሰማሁ ነው የተኛሁት። ባታለቅስ አሪፍ ይሆን ነበር። የኖርዌይ መንግስት የኦስሎ መንግስት የሚያሳየው ምን ያህል ስትሪክት እንደሆነ የሰው ልጆች የሚከበሩበት የሰለጠነ ህዝብ እንደሆነ የሰው መብት እንደሚከበር ያ ደግሞ ፍርድ ያሳየው ወርቁ አይተነው ዓለም አቀፍ ሰው እንደሆነ ዓለም አቀፍ ነጋዴ እንደሆነ ታዋቂ እንደሆነ ነው። በ8 ሰዓት ውስጥ የሚወሰን ውሳኔ የለም። ሳምንት የፈጀው እስከሚተረጎም ተተርጉሞ ፍርድ ቤት ከገባለት በኋላ ሰውየውን ፕሮፋይል ካየው በኋላ ዳኛው ግን በ8 ሰዓት ውስጥ ነው። ያውም ሴትዮዋ ሳት ነው። ይሄ እኮ ከባድ ውሳኔ ነው። ይሄን የሚያሳየው አቶ ወርቁ በጣም ትልቅ ሰው ነው ማለት ነው። እኛም ከምንገምተው በላይ ዓለም አቀፍ ሰው ነው ማለት ነው። 2 ዓመት እኮ የሚፈጅ እንደዚህ አይነት ክርክር ግድያ ሙከራ ነው እንዴ? ሪሊስት እኮ ስቴት እኮ ማንም የሚመራው የሚሰራው ስለሚያሳዱት ለጊዜው ነው በለው ያለው ጅንጅባ ሪሊስት እኮ ማንም ነጋዴ የሚሰራው ግሪን ኢንቨስትመንት ወርቁ ጭስ አልባ ኢንዱስትሪ በሶላር ብቻ የሚሰራ ጭስ አልባ ፕሮጀክት በአፍሪካ ያለው ፕሮጀክት ተረክቦ ፋይናንስ ይዞ የገባ ሰው ነው። ይሄ ደግሞ የመጀመሪያው አፍሪካዊ ያደርገዋል። ወርቁ አይተነው የመጀመሪያው የአፍሪካ ባለሀብት ነው። $500 ሚሊዮን በመመደብ የግሪን አብዮትን የተቀላቀለ ዓለም አቀፉን መንግስት የተባበሩት መንግስታት ያወጣው ታባርጉ በእናታችሁ ስማ ጅቦ ከታች አላህ ከሪም የሚል አካውንት መጥቶ የወንድ ፔሬዳም ይላሉ። አሁን እንግዲህ ሃይማኖትን ለማሰደብ የሚሰሩት ሴራ አላህ ከሪም ኧረ ነው ሐራም አላህ ብላ አስገባት እስቲ አላህን ለማሰደብ እንደዚህ ያን ጥረት ቆይ እናስገባታለን። ጅቦ አንተ ራስህ አታስገባትም እንዴ? ሴት ናት እንዴ እንደዛ የምትለው? ኖ እንደዚህ አትጻፉ በእናታችሁ። በተለይ በሃይማኖት ስም ምናምን የገባችሁ ሰዎች ጥሩ አይደለም። ኖ ምንም ችግር የለም እናስገባታለን። ነይ ግቢ አላህ ከሪም ብለሻል። አላህ ከሪም ካልሽ እንዴት የወንድ ፔሬዳ ምናምን ተብሎ ይኸው ገብታለች። አላህ ልጅ ነች እህታችን የምትነግረን እንስማት እስቲ ሚውትሽን አንሺ ቆይስ ታውራ ሸፋፋ ጅቦ ቆሻሻ ቦርቆ የወንድ ፌሬዳም ናችሁ ምቀኛዎች፣ ምቀኛ የወንድ ፌሬዳም ናችሁ ማለት ነው። ግሞች ቦርኮ ሽንታም የጎዳና ልጅ ደግሞ አንተ ብሎ ወሎዬ እንዳንተ አይነት ወሎዬ የለም ጃቢ። ኦኬ አንተ የጎዳና ልጅ የፒያሳ ጎዳና ነህ እንጂ እንዳንተ ወሎዬ የለም። ሽንታም ምቀኛ ሴታ ሴት ሄድና ሞዴስ አልቆብህ እንደሆነ ይገዛልሃል። እሺ እንልክልሃለን። ግማታ ግን አንቺ የምታዩን ፔሪድ እንደዚህ አንቆሰሽ ነው። ቡላላ ትጨርስ እንጂ ኧረ ቡላላ አስጨርሳት። ቆይ እውቀት የተሞላበት ንግግር እኮ ነው። ቆይ እናንተ ኦኬ ያስተምራል ነገሩ። ልክ ነው።
ቢሬዲያም ድረስ ወሎ ነው ክለብ ታስባለህ። አሁን ከዚህ ከአንቺ ማህበረሰብ ነው የተወለድኩት። ክብር እኮ ነው፣ ለሴት ልጅ ክብር እኮ ነው። አንተ ቢሬዲያም ወይ ዝም በል ቢሬዲያም አንጃት የምትባል ወላሂ እንጂ አንተ አይነት ከማላማ ይቻላልም። አንገረድ አቤት እውቀት፣ አይ ትምህርት ማህበረሰባችንን እንዴት አድርጋችሁ አስከበራችሁልን። አይ ወለዬ መሆኔ አኮራችሁን። እንዴት እንዳቆሩኝ እኛም ፈርተናል። ጃፒ ባንተ ወይ ጉዳራ እንዴት እንዳቆሩኝ አያችሁ። ሞጣን ከፈተልኝ ይላል ቢሬዲህን እያየ ሰባ ሞጣን በእናትህ እሱ ነው አንዴ የተማረ ሰው። እናቴ ትሙት አገናይ በእውቀት ነው የሚያወራው እኮ አገናዝቦ ነው የሚያወራው። ያልቃል፣ አሁን ያልቃል። ችግር የለውም። እመጣብሻለሁ። አንቺ የግም ልጅ ጭስ አልባ ኢንዱስትሪውን ግሪን አብዮትን የተቀላቀለው ዜና ልንገራችሁ። የመጀመሪያ የአማራ ኢትዮጵያዊ የአፍሪካ ቢሊዮነር ወርቁ ተብሎ ማንም ባለሀብቴን አልጀመረው። አፍሪካ ውስጥ እከሌ ብላችሁ አምጡ። የመጀመሪያው ሰው የግሪን አብዮት ፋይናንስ መድቦ 500 ሚሊዮን ዶላር መድቦ ፕሮጀክት የጀመረ ወርቁ ነው። ይህን የነደፈው ጭንቅላት ስላለው ማን ነው? አውሮፓ ተሰዶ ደግሞ ይህን የሚነድፍ ማን ነው? ደግሞ ክላይ ተነጋግሮ ወይኛውን ላሰማ ሌላ ይሁን። አሁን 60 እየሞላ ነው። ይሄማ ቅድም ሰማ ነው። 60 እየሞላ ነው ያለው። አልሰማነውም። ይሁን አሁን 60 እየሞላ ነው። 68 ወይ 69 ነው። አሜሪካ ራሱ እኮ 30 ሚሊዮን እንዴ! ቀላል ሰው እኮ ነው። ፊልተሩ ሲያነሳው እኮ እንዳለ ወዳድቋል። ሚያዲያት ጠልቆለታል። ይሄ እኮ ነው ዛሬ። እስኪ ፊልተር አንሳበት። እኔ ማንም ሰው እንዳንተ በጭባጫ ነው። እኔ ከተማ እኮ አይታችሁኛል። የምገኝ ሰው ነኝ። ማንም ጠላት ኦነጋዊ መካከል እኮ ተገኝቻለሁ። ጀሩ የጀዋር አጃቢው ጋር እኮ ነው ሰው የተስተካከለው። የጀዋር አጃቢ ፀጉር አስተካካይ ነው እንዴ? በትርፍ ሰዓቱ ነው የጀዋርን የሚያጅበው እየሄደ ፀጉር አስተካክሎ ተተካክሰናል የሚመስለኝ እኔ አንድ ላይ ቢሰሩ አይመስልም። ጀርመኒ ኦሮሞ ሀገር ነው ሲመስል ግመጁ ጀርመን ደግሞ የኦሮሞ ሀገር ከዚህ በፊት እንትና ብሪጅስቶን የሆነ ታሪክ አምጥታ ባንዲራው አለ አይደለ ጅቦ ቀይና ጥቁሩ የግብጽ ባንዲራ የሚመስል እዚህ በፊት በቀኝ ግዛት በያዟቸው ዘመን ላይ ሰጥተዋቸዋል። ይህም ባንዲራ ትጠቀማላችሁ ብላ ብሪጅስቶን ነግረዋለች። የብሪጅስቶን ኦሮሞ እንደማንተን ያውቃሉ። ብሪጅስቶንም የተማረች ሰው እንደሆነ ታውቃለህ? አዎ ብሪጅስቶን የተማረች ነች። እናቴ በጣም የምትናገረው ጎበዝ ነች። አትዛነፍም። በቃ ልክ እንደሞጣ የሆነ ፕሮግራም ይዞ ከገቡ እየጻፉ ሁሉ ነው የሚያወሩት። እከሌ የተባለ እንትን ምናምን እሷ ስታወራ እሱ ያገ ጅቦ ጆከር እየረገጠ ነው ይላል። ወላሂ ወላሂ በሉት ሞጣይንዝ ስባድ አንድ የሆነች ችክን ያየኋት ማለት ነው። የሆነ ፎቶ ለጠፈችና አማራ ነችና የአማራ ልጅ ነው ፎቶውን ለጠፈች። እንዲያው ዘግዝቄ ለጠለጥኩት አለች። ለጠለጥኩት
እውነት ትግል ያሸነፉ እኮ ነው የሚመስለው እኮ እንደዛ። ኧረ ተው ተው፣ እንማር እንሰልጥን። ማስረዳው ሞጣ ያሰልጥንን፣ በእናታችሁ ሞጣን እየተከተልን እንሰልጥን። እናቴ ትሙት ብሎ ብያልሳደላችሁ። አንተ ግን ፈሳም ሚኔሶታ እኮ በግልጥ አበሻ ቤት አትገባ፣ ቂጥን ነው የሚወጉላት። ይህን ድፍረት ደግሞ ታውቀዋለህ። ካድር ለምን ትዝ አለኝ። ከዚህ በፊት መስክር አልመጠቁ ወርቋ የተነው ጋር ስትታይ አንደኛ ሀብታም ስለ ለማሽቃበጥ፣ ሁለተኛ ግን እውነታውን የተናገረ ሞጣ አይፈራም። ነግሬያችሁ ነበር ያልክ እያልትል የምትለፈልፍበት እኮ ይኸው ቪዲዮ ላሰሙ ሞራል አልባ እኔ ተናገር ብዬ ነው ያድነ ብዬ ነው። እኔም ከዚህ በኋላ አንተን ሰው ብዬ አላነሳም። ትልቅ መቀመጫ ለምትለው ትልቅ ግራንድ ያለው ሰው ነው ትልቅ መቀመጫ የሚፈልገው። ያለ ሽምብራ ወሸዳው ዋያው አርፈ ተቀመጥ። እዚያው አሰስገሰስን እዚያው እየለፈለፍ ቀጥል፣ በፖፖ እየሸና ቀጥል። እኔ ተባራች ተከበረች ሚስት ሚስት ጠይቅ። ትልቅ መቀመጫ ቆንጆ ይዞ ያገላብጣል ምናምን። ቆንጆ የሚያገላብጠው እኮ ቆንጆ ሲሆን፣ ትልቅ መቀመጫ ያላትን እኮ የሚያገላብጠው ትልቅ እቃ ያለው ዋየው። ይችን የምታክሉ ሸነ ይዘዋል። የነ ሞታ ነው ይሰጣ። አንተው ምን ልትሆን ቆይ ኧረ ስማ ጅቦ አንድ ጊዜ አንዴ ላሳየ፣ የሆነ ነገር ላሳያችሁ። የጨነቀውን ሰው የጨነቀውን ሰው ላይ ዘመቻ ይጨንቆት ነው። ስለ እኔ ለምን አባ ነው የምታወራው? አትቅማላ ጀዘጀስክ እኮ በዚህ እድሜ በምመለኩስበት ጊዜ ልጆች እየመጡ ይስቁብሃል። ልጆች ማንን ነው ልጆች የሚለው? ኦሮሞ መጥቶ እኮ ቤት ላይ እንግዲህ እነመጣው ሚስትህን እኮ ድክለዋት እኮ ነው የሚሄዱ። አንተ እዛው ሶፋ ላይ ትቀመጣለህ። እዛው ሶፋ ላይ ሽንትህን እዛው በፖፖ ትሸናለህ። ሽንት ቤት ሸረከታም ሽርፍት አልፋታም እያለ ነው ጅቦ። ምን አባ እንደምታመጣ በዚህ እንደዚህ አይነት ሊቀሴ ጋ እንዳንተ አይነት መሀይም ደንቆሮ ሞጣን በእውቀት ያወራውን ወሬ በሰማንበት አንደበት ቡላላ በዚህ እድሜ እግርን አንስተህ የሸበተ ወሸላህን ይሰቀጣል። የተሰማ ይሰቀጣል። ሞጣ እኮ እውቀት አዘል ንግግር ነው የተናገረው። አንተ የአእምሮ ዘገምተኛ ቀውስ ዘገምተኛ ነህ። ትንሽ ግን የተበሳጨ አይመስልም። ታመጣለህ ሞጣን እንስማበት በእናትህ ቀይረ አፈራባ በላሃለሁ ኮፒልጋር አፈራባ በላሃለሁ። ትምህርቱ ከሚወጣብን ወደ ትምህርት እንመለስ። ሞጣ ክፈትልህ። ስማ አፈራባ በላሃለሁ። በቲክቶክ ስለ ሞጣ እያወራ እንሳቅ። እንዲህ ምንዋችሁ ለምን ወደ ሌላ የምትወስዱት? አውዝ ቢላይ ብለሽ ሸይጣን ረጂ ማለት እንትኖች ናቸው። የት አለ ሞጣ በእናትህ? ቅድም እንትናን ማን ነው እንሳቅበት። ዛሬኛ የሳቃችን ቀን ዓርብ ነው፣ የረፍታችን ቀን ነው። ደምሳሽን አንድ ቀን ምን እንዳለው ታውቃለህ? ብዳን ያለው ጭንቅላቱ የማይሰራው ለዛ ነው አለው። አንተ ወያኔ ካድሬ ይለዋል እኮ ይረሳት ቀጥቃጭ ነበር ያለው ድምፅ ሰጪ ከመሰጉን ተላጭና እንደኔ ተላጭና ሰው ወሸላ ደግሞ ይኖር ሴት አግባና ብዳ መንፈስ ሊረጋጋ ይችላል። አንድ ሰው ሲልሳብ ወጣት ነው ካልመደ ሞት አንተ ወንዶች አይቀርም ወይ መልኩስ ብዳ ነገሩ መልኩስ ይጨርሳል። 32 አይና አለ እግዚአብሔር የምትል ሰው መልኩስ ልደፍ ስለምችል ያን ነው። አሁን አንተ ተመለሰውን አብይ ምን ማረግ ተመለስ ግባና ይልቅ ጸጉርን ተላጭ እንደ እውነት ነው የምልህ ወደ ነበረች ወደ ቀደምት ኦርቶዶክስ ተመለስ። ቄደር ተጠመቅ እንደ እውነታ የእውነት ነው የምልህ እግዚአብሔርን አስበድ። ምናልባት ሴት አግባና ብዳ መጀመሪያ ሃይማኖት ይቀየር። ያንተን 32 ሴታት ነው እኔም በሃይማኖት ይስታም በሃይማኖቷ
ቤተልሔም ደግሞ ሚስት ፈልግልኝ ይላል። ማና ቤተልሔም ቅዳሜ ገበያ አይችላትም። ዳዊት እኮ ተናግሯል። ነቅናቂ ናት ብሏል። ገበጣት ልበልባሉ አይችላትም። እሷ ነቅናቂ ትችላታለህ ወይ? ቅዳሜ ገበያ መሳቅ ነው። ለአንድ አበባ ፊንጢጣ እስከሚከፈት ጥሩምባ አትንፋ። ስማ ምንድን ነው ያለው? ለአንድ አበባ ፊንጢጣ እስኪከፈት ጥሩምባ አትንፋ። ኮፍያ ስትሰጠው እኮ ለ2 ሰዓት ነው የሚለፈው። ሞጣ ግን የሆነ አስማተኛ ነገር ነው ይመስልኝ። እጅቦ በጣም አንተ ይናገራል። ምን ሆነ ነው? በጣም ነው የሚናገር። ትቀልዳለህ እንዴ? ትንሽ ትምሮ ግን አለ። ሞጣንማ የሚያክል የለም። የነቃ ሰው ነው። ትቀልዳለህ እንዴ? ደግሞ የተማረ ነው። እናቴ ትሙት የተማረ ነው። በጣም ያነባል። እና ያልተማሩ ሰዎች ለምንድን ነው የሚሰዱት? በቃ እንዲህ ነው ጊዜው አይደል? ጊዜ ይመቸው። ጃፒ ሰው ያለውን እኮ ነው የሚሰጠው። ያለውን እየሰጡ ነው። ያ ግን በእውነት ደግሞ እንደገና እንትን መጣ። ዋርኒንግ ኮፒ ሊንክ አድርጉ። እስቲ ኮፒ ሊንክ ታብታብ አድርጉ በእናታችሁ። እየሳቃችሁ አይደል እንዴ? አንጫወት ማለት ነው። በ10 ደቂቃ ውስጥ እንዘጋዋለን እያለ ነው። ጨራሽ ወጥተሽ እንደገና ግቢ። በቃ እንውጣ። ወጥተሽ እንደገና ግባ። ዝጋ አይደለም እንትን አድርጉት። ኮፒ ሊንክ አድርጉት። አንድ ጊዜ ኮፒ ሊንክ እንትን ድምፁን ብቻ ማሰማ ነው። ሪፖርት እየተደረገ ነው። ውጣ በእናትህ። ዘጋና ከእንደገና ክፈት። ችግር ላይ ይዘጋ። ምን ቢዘጋ ሌላ ከፍተን እኛ አቅማችንን ማሳየት አለብን። በየቀኑ አዲስ አካውንት እየከፈትን ቴክኖሎጂ ማስለመድ አለብን። ገብቷል። ሰዎቹም ጣታቸው እስኪፈነቀሉ አዲስ ሰው አዳምጣ። ቴሌግራም ነው የሚያውቁት። ቴሌግራም ላይ እኮ የሚላኩት እንዴት እናሰልጥናቸው? ምን እንደሚሉ ምን ብለው እንደመጡ ታውቃለህ? ቆይ በቃ እሱ ከፍቷል፣ እሱ ጋር ሰዎች እንዳይሄዱ እኔ ከፍቼ ልግባ ብሎ እኮ ነው የገባው። ግሩፕ ላይ ያለውበት ጅቡ በፊት አካውንት ገብተህ ግሩፕ ላይ ለእልቲ ብር አዋጡ ሲባል አዋጣ ነበረ ብላለች ገብታ። አለው ሀገር ቁጭ ብሎ የሚሸውድኝ ይመስላል። ቆይ አሁን ውጣና ወይ እንደ አዲስ ግባ በእናትህ። ኧረ አንወጣም። አሁን ያኛው አካውንት መቼ ነው የሚከፈተው? ከነገ ወዲያ። ሁሉም ቀጠሮ ሊሰጣቸው ነው። ይህም ከተዘጋ ከሰበቅም በኋላ ጉድ ነው የሚሆነው። አሁን ይኸውላችሁ ታፕታፕ ኮፒ ሊንክ ብታደርጉ 4000 ገብቷል። ጉላላል ብታበረታቱ እኛን ጠቅማችኋል። ናንጎዳችሁ እኛ መተን አንለምናችሁ ገንዘብ ስጡን ምናምን ያን ኪሳችሁ አንገባ። ካልከፈላችሁን አንሰራም አንል። እንዴ ራሳችሁንስ ለምን ታስጨንቃላችሁ? መታችሁ ለምን አስቁም? እኛ ጋር መታችሁ ፈታ ዘና ትላላችሁ፣ ትስቃላችሁ። በቃ ሳቅና ጨዋታ ደስታ ካማራችሁ እዚህ ግሩፕ ውስጥ ተቀላቅላችሁ ነፃነት ያለበት መብታችሁ ተጠብቆ ምናምን ነው። በቃ ገባችሁ? እዚህ ውስጥ ማስታወቂያ ራሱ ከፈለጋችሁ እንሰራላችሁ። በከድር ማስታወቂያ እናሰራለን። ቆይ ማስታወቂያ ከድር ዛበሻ ይዛል መሰለው ደረሰ ይላል መጥቶ የቲክታክ ምልክቱን አድርጉት። አንተ ሰማ ጅቦ ግን እነዛን እንትን ሲቀፍሉ አይታችኋል? እኔ ትላንትና እንዴት እንደሳኩኝ እግዚአብሔርን ነው የምልህ። የሄደን ክስ ምናምን ተብሎ ዛበሻ ወራ አለ። ከዛ እኔ አላወኩም ነበር እንደዚህ አይነት ዜና እንዳለ። ከዛ ከእንቅልፍ ዝም ብዬ ነቃ ስል ስክሮል ታደርግ የለም እትዬ ጉርጢት ኩላቸውን ተቀብተው
ሊፕስቲክ ተቀብተው ፀጉራቸው ምናምን ተሰራርቶ የሀገር ፊልተር ደርድረው ከችስኳ ብለውልህ ስማ ምንድን ነው የተፈጠረው ብዬ ዥው ብዬ ሄድላል የሆነ ቦታ ላይ አባታችን አሳየህን አንድ አበባ ስጡን። አባታችን አሳየ ጂጂን ሰምታታል። ጂጂ ምንድን ነው ያለችው? ጂጂ ራሱ አባታችን አለች አሉ። ማመስገንም ካለብን አባታችን እናላለችም። እንዴት መጥቶ ነው እሷ የምታመሰግነው? ክላሽ አያደርግም። ሁለት ደስታ ሆኖልኛል። አንደኛ እየተዝናና ነው። ሁለተኛ ነገር እኔ በምዝናናበት ሰዓት ሄለን እያለቀሰች አንተ መጥቶ ምንድን እንደሚለኝ ታውቃለህ? ጃቲ ዜናውን ሰምቶ ማለት ጂጂ ከፎቅ ላይ ወርቃ ልትሞት ነው በደስታ ይለኛል። ምን አንጠላጠላት ይመጃል። አሁን ጄጄዬ ይላሉ። በጣም ከሚያሳዝን ነገር አንዳንድ ሰዎች የእውነት ግን ሀቅ እንነጋገር ከተባለ ጅቦ እነዚህ አሁን የአማራ ልጅ ነን የሚሉት ደንቆሮ ከመሆናቸው የተነሳ ጂጂ ሲሞቱ ሻምፓኝ ከፍታ የደነሰችባቸውን በሄለን ቀይሯት። ሄለን ስትዋጋላቸው ነበር እኮ እዛ ቦታ ላይ። ሀቅ እናውራ ከተባለ ማለት ነው። ምናልባት አንተ ጓደኛ ስለሆነች እንትን እኮ ጃፒ አሁን ይሄ ታሪክ ምን አስታውሰኝ መሰለህ? ባርባን ይፈታ ክርስቶስ ሲሰቀል እንደተባለው ቴንኪው ቡላላ ቡላላ መጽሐፍ ቅዱስ እንደሚያነብ አሁን ያወቁ። በዚህ ታሪክ ላይ እኔ ጅቦ አብራርቼ እነግርሃለሁ። ምን ተፈጠረ መሰለህ? በእስራኤል ሀገር ጊፍት ተዘግቷል። ደንቆሮ ይላል አንፈልግም። ጊፍት ፈልግ ለምመተው ታዲያ ተሰብስበህ መጣ እንደ ያዘጋው ጊፍቱን ግን እንደገና አትሄድ ብትገቢ አሪፍ ነበር። በዚህ ሀብታም የምትሆን ይመስላቸው ጊፍቱን አዘጉበት ተባብሎ ባርባንን ያስፈታችሁ ሰዎች ሊቀርቡ እባካችሁ። እኛ ኮፒ ልክና ታብታብ ብቻ ነው የምፈልገው። የምን ጊፍት ነው? ጊፍቱን እዛው ሄደ ለቸገረው ስጠው። ወይና ስማ ቡላላ ምን እንደተፈጠረ ታውቃለህ? በርባን ታውቃለህ? ወንጀለኛ የመጨረሻ ሰው ገዳይ ምናምን ነው እና ክርስቶስ ደግሞ ሰባኪ ነው። ሰው ምን አለ? ይህ ገዳዩ ይፈታልኝ፣ ባርባን ይፈታ፣ ክርስቶስ ይሰቀላል። አሁን ሚዲያ ላይ ያለው ነገር አንተ እንዴት እንዳመጣኸው ገርሞኛል። ምሬን እኮ ነው ምን ስለ ጃፒ ሄለን ብዙ ያኔ ዩቲዩብ ላይ ነው ማውቃት፣ ባይዘ ቲክታክ ላይ አይደለም። የዛኔ ብር ስታሰባሰብ አስታውሳለሁ። ሻምፔን እንጂ ስከፍት ግን ብር ስታሰባሰብና ስትልክ አስታውሳለሁ። እንዴት ንጹሐን ምንም ፖለቲካ ማያውቁ ሰዎች ሲሞቱ እንዴት ትፎግራላችሁ ብላ ማለት ነው። እንዴት ተቀምጣላችሁ? ያን ነገር እኔ እናቴ ትሙት አረሰብ ይህንን ነገር እኛ አስተካክለን አቀነባብረን ለህዝቡ እንዲደርስ እያደረግን ባለንበት በዚህ ዘመን መጥተዋል። እንግዲህ የባርባን ደጋፊዎች መጥተዋል። ቡላላ እነሱ አስተናግዳቸው ራስን ሰው የበርባን ደጋፊዎች ናቸው። አሎ ወየት ለልጃውን ጠብቅ። አሎ በርባን ለአውሩ ነው እንደገቡት። አይ ሰላም ብያለሁ። መጀመሪያ ወይዘሮ ጃፒ ስትያል ነበር ከታች። ቆይ
ወይዘሮ ጃፒሽ ይቅርታ፣ ወይዘሮ እንደዛ ብለሽ ትንሽ እነዚህን ረሀብተኞች አታሰድበኝ። ምክንያቱም ብዙ የአማራ ልጆች አይከታተሉም አንተን። እኔ አሁን ነው ያወቅኩት የምር። እነዚህን ረሀብተኞች ግን አታሰድበኝ። እና አሁን አንቺ የአማራ ልጅ ነሽ? አንቺ የአማራ ልጅ ነሽ? እኔ እንደዛ አላልኩም፣ ግን ያው አንተ በነገራችን ላይ ቆይ የአማራ ልጅ ነሽ ወይ ነው ጥያቄ እየጠየኩሽ ነው። ቡላላ አዳምጪ። የአንቺ የአማራ ልጅ ነሽ? መጀመሪያ አይከታተሉም አልሽ። አንቺ ለምን ትከታተያለሽ? ስለዚህ ቡላላም ሆነ አያችሁ ምፍጣ ቆሻሻ እታች ሆነሽ በኮሜንት አትጽፊ። እከካሞች ናችሁ። የቡላላ ገረድ ይላሉ ጭራሽ። አያቸው ተው ገረድ። የቅናት መንፈስ ለምንድን ነው በውስጣችሁ የሚያርነው? ዊ አር ፍሬንድ፣ ሶስታችንን ፍሬንድ። እሱም ጃፒት የራሱ ሀሳብ አለው፣ እኔም አለኝ፣ ጅቦም አለው። ግን የተማርን ስለሆንን አያጣላንም፣ አያሰዳድበንም። ያ ጉዳይ እንጫወታለን፣ እንቀልዳለን። እናንተ ደግሞ ደንቆሮ ስለሆናችሁ የመሀይም አገልጋይ ሆነሽ እድሜ ልክሽን ትቀጥያለሽ። እናንተን እኮ ብቻ አይደለም ቫይብሬተር የሚባለው አሁን የአሜሪካን ሀገር የሚኖር ሰውዬ የማን አገልጋይ እንደሆነ የማን ባህሪያ እንደሆነ አስቡ። ስራ የሌለው ላይ ሞዴሬተር እኮ ነው። ሞዴሬተር ምናምን ሲባል እሱ ነው ዋናው። የጃፒ አካውንት ብለው እሱ ነው። በጣም የሚያስቁኝ እኮ እኔ አንዴ ሁለቴ ነው የምመጣው አይደል እዚህ ጋር በሳምንት ሀቅ ነው የምነግርህ። ቡላላ ይሄዱና ጊፍት እንዳይሰጡ ጊፍቱን አዘጉበት ምናምን ይባላል። ጭው ጊፍት ከተሰጠው እይታ ይበዛለታል ይላል። ምንም አይፈልግም። እኛውን ጊፍት ስጡን ስንል ሰምታችሁ ታውቃላችሁ? እውነት ለመናገር እግዚአብሔርን ጋለሪ ሙሉ ስንል ምን ያደርግልኛል? እኔ ራሴ ጊፍተር እኮ ነኝ። 26 ሌቭል አለኝ እኮ ቡላላ። እኔ በሶስቱም አካውንቴ ቢያንስ 20 ደርሻለሁ። እየሰጠናችሁ እኮ ነው። እኛ ለጋሾች ነን። እኛ ይኸውላችሁ ምርጥ። እኔ አሁን ለምሳሌ እኔ ቡላላውን የራሱ ብሔር አለው፣ እኔ ራሴ ብሔር አለኝ። እኔ የመጣሁበት ማህበረሰብ ልመና አላስተማረኝም። እኔ አስረግጬ የምነግራችሁ ልመና ፍጹም አልተማርኩም። እከካሞች ምንም ይሽለጠለጡት። ሄለን ላይ የሆነ ምናምን ነገር ሲነሳ ምናምን የወደቀች መስሏችሁ ነው? አልወደቀችም። ሀቅ ነው እኔ የምነግርህ። ከብትና ግሪሳ ስለሆንኩ የሆነ ማኛን አሁን እናንተ እዛው ሁላ ቆሻሾች እናቱን አልቀረ ምን አልቀረ ስትሰድቡት ስትጨበላለቁበት፣ እኔ ምንድን ነው ያደረኩት? ገባ? ይሄ ግሪሳነት ስለማይመቸኝ ማኛው እኔ አንድ ቀን እንደምትመጣ አውቃለሁ። ልብህን እኔ አውቀዋለሁ ነው ያልኩት። ቡላላ ገባ? የእውነቴን ነው የምነግርህ። ልብህን እኔ አውቀዋለሁ አልኩት። ቀጸጥ ነው ያልኩት። አልተናገርኩ። ሲናገሩ እንዴት ጃፒ ለምን አትናገረው ምናምን። አሁን እንደዛ ሲሉኝ የነበሩት ሰዎች ዮኒ ይቅርታ አድርግልን ይኖ ወደፊት የሚመጣው ማሰብ አለብህ። መማር የሚጠቅመው ለዚህ ነው። መማር የሚጠቅመው ለዚህ ነው። ቤታ ለምን እንደውም አሰድባት፣ ስደባት፣ በላት። አልሰድባትም። ለምን ሰድባታለሁ? ምን አደረገች? ባይዘዌ እንደ ቤታ ያራዳ ልጅ የለም። እግዚአብሔርን እንዴ የእውነቴን እኮ ነው የምነግርህ። ምንም ሰው ላይ አትደርስ። ምን አትደርስ። ኦኬ ደርሳብህ እኮ መታ ብትቀጠቅጥ ወይ የሆነ ፋውል ብትሰራ ልትሰድባት ትችላለህ። ምንም አሁን እነዚህ ያቀሳሰሩ መስሏቸው መሀይሞቹ በዛ ከብቱ እኛ ታዋቂ ነን ፌመስ ነን ዝቅ ካሉ ቅማላም የት አባ ነው የምትፈምሰው? ያለ እውቀት ፌመስ። እኛ አዲስ አካውንት ከፍተን ው ናቁጭ ብለህ እስኪ ተከታተልን። ማን ነው ሰው የት ነው የሚሄደው? ሰው ሳቅ ጨዋታ የሚፈልግ ሰው ይመጣል። እንዳንተ አይነት መሀይም ደንቆሮ ደግሞ ቁጭ ብሎ አንተን ያዳምጣል። የንፍጣም ልጅ ማንነትህ ይውጣ ነው ሁልህም